ሰላም እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም፣ እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዳግም በሌላ ቪዲዮ መጥተናል። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ለዚህ ቤት አዲስ የሆናችሁ ቤተሰቦቻችን ቻናላችንን ሰብስክራይብ እንድታደርጉ በትህትና እንጠይቃለን። ሰብስክራይብ ያደረጋችሁ ደግሞ ይህን ቪዲዮ ስትጀምሩ ላይክ እያደረጋችሁ እንድትጀምሩ ከወዲሁ በፍቅር እንጠይቃችኋለን ማለት ነው። ዛሬ ብቻዬን አይደለሁም። ሰሞኑን በጣም ብቻዬን ሆኜ ለምን ብቻ ነው እያላችሁ የነበረ፣ ዛሬ ግን ይሄው ኤሚን ይዤ መጥቻለሁ ማለት ነው። እንዴት ነሽ? አለው ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንድትቀጣም ከፈለጋችሁ እንቀጣታለን። ምን ልቀጣ? እንዴት ናችሁ? እስቲ ሰላም ልበላችሁ። የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ያው እንግዲህ ዳኒ እንዳሉ ትንሽ ጠፍቻለሁ። ያው እንግዲህ አሁን ብቻችንን ስለሆንን አጋዥም ስለሌለን ለበዓል ሄዳብን ነው። እኔም በጣም ነው ናፈቃችሁኝ፣ እናንተም በጣም እንደናፈቃችሁ ኮሜንት ላይ አይቻለሁ። እኔም በጣም ናፍቃችሁኛል፣ ግን ከአቅም በላይ ስለሆነ ያው እንግዲህ 3 ጎረምሳ ማስተናገድ ከባድ ስለሆነ በዛ ምክንያት ነው። በተረፈ ግን ደህና ነኝ አለው። ብቅ እላለሁ ደግሞ እንደዚህ አንዳንዴ። እንኳን ደህና መጣሽ። ያው ኮሜንቱ ላይ በጣም ፍቅራችሁን እያሳዩሽ ነው። የሚገርምሽ ነገር ማለት ነው። እኔም በጣም ነው የምወዳችሁ። እንዴት ነው ታውቂያለሽ? እኔ በጠፋ እንዲፈልጋለሁ እንዴ? ፍቅር ይፈልጋሉ እንደሚፈልጉኝ እርግጠኛ ነኝ። ያው ስንጠፋ እየነገሩኝ ስለሆነ ማለት ነውና ባይዞ በጣም ምርጥ የሆነ ቤተሰብ ነው ያለን። በጣም የእውነት ማለት ግን ለምደህ ማለት ነው እዚህ ከቤተሰብ ጋር ማውራትን ቪዲዮ መስራት ምናምን ለምዳችሁ ስትቆዩ የእውነት ነው ሚስ የምታደርጉት፣ ትናፍቃላችሁ የእውነት እና በቃ አብረን እንደምንኖር ነው አንዳንድ የሚሰማ የእውነት በቃ በጣም ቤተሰብ እንዳለን እኔ በበኩሌ በጣም ምርጥ የሆነ ቤተሰብ ነው ያለን። ወዳቻለሁ። ሰሞኑን እንግዲህ እየተፈጠረ ያለውን ነገር ቢያንስ በቪዲዮም ባትመጪ እያየሽ ነው። እያየው ነው ምን እየተካሄደ ነው። ሩታ እንግዲህ ሁለተኛ ልጅ ይዞ መጥቷል ማለት ነው። ወይ እህት ወይ ወንድም፣ ጾታው ለጊዜው አልተለየም ማለት ነው። እናረጋግጥና ጾታ በስንት ወር ነው የሚለየው? ጾታ በስንት ወር ነው የሚለየው? 5 ወር ላይ ነው። ስለዚህ 5 ወር እንጠብቃለን። ጾታው ወንድም ወይ እህት ለማለት ማለት ነው። ቤተሰቦቻችን ትላንትና እንግዲህ አብርሃም ሄርሜላም በየፊናው ማለት ነው ያለውን ነገር ሰምተው ነበረ። ትላንትና ሄርሜላ እንደውም በጣም ደብሯት ነበረ። እንድትነግራት ሩታ እንድታስረዳት አብርሃም ጠርቷት ነበረ። ሁለቱንም አገናኝቶ ነበረ። እውነት እንደሆነ አረጋግጣለታለች። ከፈለገ አሁኑኑ ወደ ሐኪም ቤት ሄደን ቼክ ማድረግ ይቻላል፣ በ1 ሳምንት ይታወቃል አለች። ጽንስ በ3 ቀን ይታወቃል፣ ከ72 ሰዓት እስከ 1 ሳምንት እና ለማንኛውም በቃ ደረቷን ነፍታ ናኒር ነው ያለችው ሩታ። ስለዚህ እርግጠኛ መሆኗን አሳይታለች ማለት ነው። ግን ደግሞ ይሄን ያደረኩት እንዲመለስ አይደለም የሚል ነገርም አንስታለች። ብዙዎቻችሁም እናንተም ስትናገሩ እንደነበረው ይሄ አብርሃምን አጥምዳ ወደ ቤት የምትመለስበት መንገድ ነው የሚል ብዙ ሀሳብ እየተንሸራሸረ ነው። እኛም እንግዲህ 2 ልብ ሆነን ነው እየሰራን ያለ ነው። ወይም የእውነት ነው የሚሆነው ወይም ደግሞ ሩታ አብርሃም ለመመለስ ይሆናል እንደዚህ እያደረገች ያለችው። ግን ደግሞ ድጋሚ የምትዋሽ አይመስለንም። እርግጠኝነቷ ደግሞ እንደዛ አይመስልም። የእውነት እንደሆነ ነው የሚመስለው። ነገር ግን ቡዜ በነገሩ በጣም የተበሳጨች ይመስለኛል። ከልጁ መፈጠር ይልቅ የተፈጠረበት መንገድ በጣም እንዳበሳጫት እየተናገረች ነው ያለችው። ዛሬ ከዳዊት ጋር ሩታን አግኝተዋታል። ቡዜ ግን ሰከን ብትይ ጥሩ ነው። ልክ አይደለሽም። በሰው ትዳር ውስጥ ገብተሽ ማለት በሰው ግንኙነት ውስጥ ገብተሽ በዚህ ልክ እንትን ባቲ ማለት አንቺ አሁን ለምሳሌ ትልቅ ነሽ፣ ትልቅ ሰው ነሽ። ብዙ ጊዜ ሰዎችን እንግዲህ በተቻለ መጠን በሚሰሩት ስራ እናከብራቸዋለን፣ እንደ እድሜያቸውም ጭምር ማለት ነው። ብዙም በጣም ስናደንቃትና ስናከብራት እንደነበረ ታስታውሳላችሁ። በምትሰራቸው ነገሮች ሚዛናዊ ሆና ስትሰራ ነበረ በአብርሃምና በሩታ መካከል ባሉ ጉዳዮች። አሁን ግን መስመር እየሳተች ይመስለኛል። ለምሳሌ ዛሬ አግኝተዋት ትላንትናም ስትናገር ነበር በጣም ስሜታዊ ሆና ማለት ነውና አብርሃምን ለመለስ ነው። ለምን እንደዚህ ታደርጋለች? ምን ፈልጋ ነው? ይሄን ነገር ማድረግ ከፈለገች ለምን አሳሰረችው? ለምን ቪዲዮ ቀረጸችው? ምናምን ብዙ ነገሮች
እያለች ነበረ። ባይዘዌ ሁለቱ ሊዋደዱ ይችላሉ። የተፈጠረው ደግሞ ምናልባት እሷም ይፈጠራል ብላ ላታስብ ትችላለች። ይህን ነገር የሆነው ማለት ነው። እና እኔ አንድ ነገር ነው ልልሽ የምፈልገው ማለት ለሌሎች ለሁላችንም የሚጠቅም ነገር አንዳንድ ጊዜ በእንደዚህ ያሉ ሰዎች መካከል ተለያይቶ በማይለያዩ ሰዎች መካከል ገብተን የማይሆን ነገር ተናግረን ነገ ዳር ከመቅረት ብንሰበሰብ ይሻላል። አንቺ ምናልባት ወንድምሽ ስለሆነ ሊሆን ይችላል። ባይዘ ኖቤልን ስንቆጣው የነበረው እኮ ልክ ስላልሆነ ነው። ስለዚህ አንቺም ከኖቤል የተሻልሽ ለመሆን ደግሞ አስተሳሰብሽንም አካሄድሽንም ብታስተካኪ የተሻለ ነው ብዬ አስባለሁ እኔ ማለት ነው። አይደለ? እንደዛ ነው የሚሆነው። ስለዚህ እስቲ ያለውን ነገር ደግሞ እየሰማን አንቺ ምን ተሰማሽ? በዚህ ጉዳይ ላይ ሀሳብ ስጭበት። እኔ ይቅርታ አድርጉልኝና በሩታና በቡዜ መካከል ያለው ትንሽ ደስ የማይል ነገር ነው። በሁለቱም ሳይድ ያለው ዳኒ እንዳለው ነው። ቡዜም በጣም ኦቨር ሄዳለች። ሁለቱን ለምን ተፈጠረ ማለትም ትልቅ ነገር ነው ማለት ጥፋት ነው ብዬ ነው የማስበው። ምክንያቱም ከተፈጠረ ተፈጠረ ነው፣ በቃ ሆኗል ኦልሬዲ። ምናልባት ቡዜ ያናድዳት ምን መሰላችሁ? እሱ ራሱን በማያውቅበት ሁኔታ ነው እዚህ ውስጥ የገባው ነው። እኔ ደግሞ በዚህ አልስማማም። ምክንያቱም እሱ ወንድ ልጅ ነው፣ ምንም ካላወቀ ምንም ሊያደርግ አይችልም። አንድ ቡዜ መገንዘብ ያለብሽ ነገር ይሄ ነው። ወገንተኛ ብቻ መሆን ሳይሆን ሪያሊቲንም ደግሞ አክሰፕት ማድረግ መቻል አለብሽ፣ መቀበል አለብሽ። ሩታም በጣም አግሬሲቭ ሆነች ነው የምታናግሪያት። ነገ ነገሮች ሊስተካከሉ ይችላሉ። ከአብርሃም ጋር ያለሽ ነገር ሲስተካከል ቡዜም አብራ ነው የምትቀጥለው። ምክንያቱም እህቱ ናት፣ ለአንቺም ቤተሰብሽ ናት፣ እህትሽ ናት። ስለዚህ ትንሽ በትዕግስት ብትይዣት ጥሩ ነው። አንዳንድ ጊዜ ተሽሎ መገኘት የተሻለ ነው ብዬ ነው የማስበው። እሷ በጣም የምትሄድበት ልክ ካልሆነ አብረሽ ከተጓሽ ሁለታችሁም ልክ ሳትሆኑ መስመር እየሳታችሁን እየሄዳችሁ ያላችሁት። በመሀል ዳዊት ብቻውን የተጨነቀ ነው ያለው። በጣም ነው የሚያሳዝነኝ እውነት ለመናገር። ቪዲዮ ሊሰራ ቡዜን ይዞ በመጣ ቁጥር አንገቱን ደፍቶ ሩታን ይቅርታ ጠይቁ ምናምን ነው። እና ዳዊት ባይኖር ይሄ ፋሚሊ በተለይ በቡዜና በሩታ መካከል ያለው ላይን አይቀጥልም ብዬ ነው የማስበው። በግድ ዳዊት ነው እያገናኛቸው ያለውና ቡዜ ብትረጋጊ እንደ ታላቅ፣ አንዳንዴ ደግሞ እንደ ሪያሊቲ የምትበጪ ጥሩ ነው። ወገንተኛ ሆነሽ እህትነትሽ ብቻ ማገዝሽን ብቻ ሳይሆን ማየት ያለብሽ የምትናገሪው ነገር ውሃ ያነሳል ወይ ትክክል ነው ወይ የሚለውንም ነገር ብታስቢበት ብዬ አስረግጬ የምነግርሽ ነገር እሱ ነው። ሩታም ደግሞ ከእሷ ተሽለሽ በተሻለ ነገር ብትይዣት ጥሩ ነው። ምክንያቱም ያንቺና የአብርሃም ነገር ቀጠለም አልቀጠለም ይቺ ሰው የልጅሽ አክስት ናት። ይቀጥላል ቤተሰባዊነቱ፣ የሚቋረጥ መስመር አይደለም የእናንተ። ምክንያቱም ልጅ የሚባል ትልቅ ነገር አለ ማላችሁ። የተወዳችሁና የተከበራችሁ ቤተሰቦቻችን እስቲ ቪዲዮን እየሰማን ደግሞ ሀሳብ እንስጥበት። ሩታም ተጠርታለች፣ እሱንም እናያለን። በሩታ ጉዳይ ነው ሰሞኑ ትንሽ አወዛጋቢ ነገር የሆነ ግራ የሚያጋባ ነገር ተፈጥሮበት እኛም ጨንቆን ምንድነው እውነት ነው ውሸት ነው እያለን ለራሳ በጣም ቴንሽን ሆናል እና ከሲስተር ጋር እያወራንበት ነበር ነገሩ። ያው በጣም እንደተጨነቁበት ጉዳዩ በጣም አስጨንቋቸው እንደሆነ ዳዊት በነገራችን ላይ ምንም ቃላት የለኝም። እውነት ለመናገር የበሰለ ሰው ነው። ነገሮችን የሚይዝበት መንገድ እውነት ለመናገር መጥፎም ይሁን መልካም ነገር አንዳንዴ የምንይዝበት መንገድ ወሳኝ ነው። እውነት ለመናገር ማለት ነው። ዳዊት ለእኛ በጣም ጥሩ አስተማሪያችን ነው። ራሴ ሩታን አልጠራትም። እኔ ባለሁበት አንቺን ባለሽበት በስነስርዓት እንጠይቃትና እውነታው የቱ ጋር እንደሆነ እናውቃለን። ከአብረሽ ሩታ በድጋሚ አርግዛ ከሆነ እኛም ወንድማችን እንግዲያው ልጅ ጨመረልን። እናም እኛም በጣም ደስ የሚል ነገር ነው። እውነታ ነው አይደል? የሆነ ውስጣቸው ላይ በጣም እንደሚፈላለጉ በደንብ ገብቶኛል። እኔ እኮ አትወደውም ምናምን ነገር እኮ አላልኩኝም። ምክንያቱም ከዚህ በፊትም እየተናገርኩ ነበር፣ ትናንትናም እየተናገርኩ ነበረ። አትወደውም አይደለም፣ በጣም ነው የምትወደው አውቃለሁ። መሀል ላይ እየተፈጠረው የማይገቡ ነገሮች ብዙ ነገሮች ተፈጥረዋል። በነገራችን ላይ የትላንቱን ማሰቡ አስፈላጊ ነው ብዬ አላስብም። በቃ ትላንትና አብርሃም እኮ ብዙ ያደረጋቸው ነገሮች አሉ። ትላንትናን ካነሳን በጣም ብዙ በሁለቱም በኩል የምናነሳቸው በጣም ብዙ መጥፎ ነገሮች አሉ። ግን ቡዜ እዚህ ጋር ማሰብ ያለብሽ ትላንት የተፈጠሩት ነገሮች ሳይሆን እነዚህ ልጆች እንደሚዋደዱ ካወቃችሁ ምናልባት ይሄ ነገር የተፈጠረበት ምክንያት እነዚህ ልጆች አንድ የሚሆኑበት አጋጣሚ ቢሆንስ? ገብቷቸዋል አይደለ? ምናልባት በዚህ ታርቀው ሰላማቸውን የሚያገኙበት መንገድ ቢሆንስ? ፈጣሪ ይህን ነገር እንደ አጋጣሚ በዚህ መንገድ ነገሮቹን ለማስተካከል አስቦ ከሆነስ? ስለዚህ ስለተፈጠረው ነገር መቃወም ሳይሆን ትላንትና የተፈጠረውን ከዛሬ ጋር ማገናኘት ትክክል አይደለም ነው። በቃ የተፈጠሩ ነገሮች ጥሩ ናቸው እያልን አይደለም። በሁለቱም በኩል የተፈጠሩ ነገሮች ጥሩ አይደሉም። በቃ አብርሃም ያደረጋቸው በጣም ጥሩ ያልሆኑ ነገሮች አሉ፣ ጥሩ የሚሆኑ ነገሮች አሉ። ሩታም በዛው ልክ
ያደረገቻቸው መጥፎ ነገሮች እንዳሉ ሁሉ ጥሩ ነገሮችም አሉ። ስለዚህ የሁለቱንም ብናነሳ በጣም ብዙ መጥፎ ነገሮች፣ በጣም ጥሩ ነገሮች አሉ። ስለዚህ በዛ ልክ ማሰብና አሁን መሆን ያለበት ነገር ላይ ማሰብ ነው። እንደውም ዳዊት በዚህ በጣም ደስተኛ የሆነው አንድም በዚህ አጋጣሚ ምናልባት አንድ ላይ የሚሆኑ ከሆነ እንኳን በጣም ደስ ይለኛል ነው ያለው። አዎ እሱም ነው በጣም ተደስቷል። ምናልባት እንግዲህ ሩታ የእውነት እርጉዝ ናት ከሆነች ደስ ይላል፣ እኛም ሁላችንም ደስ ይለናል። ግን ደግሞ ፍርሃቴን የምን መሰለክ ምናልባት የእውነት እርጉዝ ከሆነች አስባበት እርጉዝ ሆና ከሆነ ምናልባት አብርሃምንም ከነጭራሹ ከህይወቷ ለማስወጣት ሊሆን ይችላል። ለመሰላችሁ እንደዛ ምላችሁ ሴቶች በጣም ሴት ልጅ ሲመራት ልጄ ብቻውን ከሚቀር ሌላም የእንጀራ እናት ከሚገባ አንድ ልጅ ወልጄ ወንድም ወይ እህት ኖሮት እነሱን ብቻዬን ሲንግል ማሞኛ ያሳድጋሉ ብላ ስትወስንም እንዲህ አይነት ነገር ያረጋሉ ሴቶች እና ምናልባት ለአብርሃም የመጨረሻ ከህይወቷ የሚወጣበትም ሊሆን ይችላል። አለዛ ደግሞ ወደ ህይወቷ የሚገባበትና የሚሰበሰቡበት ሊሆን ይችላል ብዬ እገምታለሁ። በጣም የሚገርም አስተያየት ነው። በቃ ሩታ ይሄን አልጠብቅም ነበር። ለዛም ነው ስሜታዊ የምሆነው ብዙ ጊዜ ከሷ ጋር ስገናኝ ማለት ነውና ይፈልጋል ቢሆን ከሰው ስህተት ከብረት ዝገት አይጠፋም ይባላል። ግን ከስህተታችን እንማራለን ነው። ተምረንስ እንዴት ነው ወደ ጥሩ ማንነት እንመጣለን ነው። ይሄ ነው ትልቁ ነገር ማለት ነው። ስህተት አንሰራም የሚባል ነገር የለም። ስህተት ማንም የማይሰራ የለም። ነገር ግን ከስህተቱ ተምሮ የሚመለስ ሰው ነው ትልቁ ነገር ማለት ነው። ስለዚህ ሩታም ከትላንትና ስህተቷ ከተመለሰች መልካም ነው። ግን ያልሽው ነገር ደግሞ አሳማኝ ነገር ነው። ነጋገር የመሰለ ነገር ግን ተነጋግሮ ነገር መፍታት በጣም ትልቅ ነገር ነው። በጣም ማለት ነው። ሩታ መታለች እንግዲህ ቤተሰቦች ሰላም እንዴት ነሽ? ያው ዛሬ አቻኩዬ ጠራሁሽ። ሰሞኑን አንዳንድ ነገር እያየሁኝ ነበር በዚህ ሁለት ቀን። እኔም እንዴት ነው እውነት ነው ይሄ ነገር ምናምን ይሄና ከቡዜ ጋር ተደዋውለን ያለውን ነገር እሷም ልክ እንደኔው ግራ ገብቷት ስለነበረ አሁን ላይ ግራ ተጋብተን ያለንበት ሁኔታ ነው እና ይሄ ነገር እውነት ነው ወይ ውሸት ከሆነ ይሄ ነገር በጣም ከባድ ነው የሚሆነው። ገብቶሻል? በዚህ ጉዳይ ላይ መነጋገሩ ልክ ነው ማለት ይሄንን አንቃወም። ሩታ ድጋሚ እንደዚህ ያለ ስህተት አትስሪ ነው። ከዚህ ፊት የተሰራው ስህተት እንዳይደገም ነው። ይሄኛው የውሸት ሆኖ ድጋሚ ሌላ እኛንም አትዋሺ ነው። እውነታውን ግልጹን ነገር ንገሪን ለማለት ፈልጋ ነው። ይሄኛው ተቀባይነት ያለው ትክክለኛ ሀሳብ ነው። አሁን እንደ ቤተሰብ ሜቢ አብርሽን ለመመለስ የፈለግሽበት መንገድ ሊሆን ይችላል። ግን የምር ግን ሆኖ ከሆነ እኛ ደስ ነው የሚለን። ገብቶሻል? ውሸት ከሆነ ነው ከባዱ። ፍሬ የእግዚአብሔር ስጦታ ስለሆነ ይሄ ነገር ትክክል ነው። ሲቀጥል ደግሞ ምንም ከባድ የሚያደርገው ነገር አይኖርም። ነገሮችን ምንም ሊያከብዳቸው የሚችል ነገር ይኖራል ብዬ አላስብም። ሩታ እንደምትለው እንግዲህ ትላንትናም ተናግራለች ለአብርሃም። ባለፈውም እንድታውቀው ብቻ ነው። ከዛ ውጪ ከፈለገ አለማመን መብት ነው። የሆነ ጊዜ ላይ ልጅ ብለህ መምጣት አይቀርም። ዲኤንኤ ያስመርመረ ያኔ ልጅነቱን ስታረጋግጥ የአባትነት አመኔታውን ብቻ ነው ይፈልጋል። እሱን ነው በቃ። ስለዚህ ከአንተ መሆኑን ማረጋገጥ ብቻ ነው በቃ። ይሄ ነገር ወደዚህ ይመዝናል፣ ይሄ ነገር ወደዛ ያመራል፣ ወደ መጥፎ ነገር ሊያመራ ነው ወይ መጥፎ ነገር አስባ ነው ምናምን ብለው ሊያስቡ ይችላሉ። ሌላ ነገር አስቤ አይደለም። ሁሉም ነገር እውነትና ትክክል የሆነ ነገር ነው። ምንም የሚያሳሸኝም ምንም የሚያስደብቀኝም ነገር የለም። ምን ለማግኘት ብዬ አውሻለሁ። በነገራችን ላይ ይሄን ያህል ድረስ እንኳን መባባል ራሱ አስፈላጊ ነው ብዬ አላስብም። በዚህ አሁን በቀላሉ ሐኪም ቤት ሄዶ ወዲያው በቴክኖሎጂ ዘመን ማለት ነው ነገሮችን ወዲያው ማረጋገጥ በሚቻልበት ሰዓት ሰጣ ገባ ውስጥ መግባት አስፈላጊ አይመስለኝም አይደል? ምንስ ለመፍጠር ብዬ ይሄንን ነገር አድርጋለሁ? እውነት ይሄንን ነገር ከሱ ልጅ እንዲፈጠር ፈልገሽ ከሆነ ለምን ያንን ነገር አደረግሽው? ለምንስ ከኔ ጋር እንደዛ በዛ መልኩ ሰጣ ገባ ውስጥ መግባት ፈለግሽ? ይሄ ነው እንግዲህ አሁን ቡዜ ጋር ያለው ችግር ይሄ ነው። ያው መጠየቅ የለበትም በቃ ያለፈው ነገር ትላንትና ለምን እንደዚህ ያደረግሽ ከኔ ጋር ሰጣ ገባ ውስጥ አያስብልም፣ አያስፈልግም። በቃ ቅድመ ሁኔታ መፈጠር የለበትም። ከአብርሃም ጋር ሰላም ለመፍጠር ከቡዜ ጋር ምንም አይነት ቅድመ ሁኔታ መኖር የለበትም። አንድ እሱ ነው። ሁለተኛ እሷ ለማርገዝም ከቡዜ ጋር ቅድመ ሁኔታ መፈጠር የለበትም። ገብቷቸዋል አይደለ? ስለዚህ ቡዜ ጥያቄው አካሄዱ ይሄ ነው። እዚህ ጋር ነው ችግሩ። በጣም ከሱ ጋር ህይወት ካሰብሽ ወይ ከሱ ልጅ መድገምን ከፈለግሽ ያንን ሁሉ ስቴፕ መሄድ አይጠበቅብሽም ነበር። ኦኬ በቃ እሱን ለመመለስ የተጠቀምኩበት መንገድ ነው ብለሽ ካሰብሽ ለምን ቪዲዮ አስፈለገ? ለምን እስር ቤት አስፈለገ? ከሱ ድጋሚ ልጅ እፈልጋለሁ ስትይ ይሄንን አላሰብሽበትም ነበር? የታሰረበት ምክንያት በራሱ ጥፋት ነው። ሩታም ተናግራለች። ልጁን ይዞ ስለጠፋ ነው የታሰረበት ምክንያት ማለት ነው። ምክንያቱም እናት ነች፣ አስጨንቋታል። ሕፃን ልጅ ነው፣ ይዞ ጠፋ፣ አድራሻ ጠፋ። በቃ ምንም አማራጭ የላትም። ልጇን ለማግኘት የግድ ለፖሊስ ሪፖርት ማድረግ ነበረባት። ያኔም ብለናል።
አባቱ ጋር ነው። ግን ነገር ግን ደግሞ ከእናቱ ሰውሮ ማቆየት ልክ አይደለም። እናት እንኳን ከአባቱ መሰወር አትችልም፣ ህጉ ስለማይፈቅድ ማለት ነው። ስለዚህ ልጁን ወሰደ፣ ተደበቀ፣ ልጁን ይዞ ደበቀ። በዛ ላይ ደግሞ እራሱ አይደለም እያያዛለው ለአጋዥ የሰጠ ነው። ሄርሜላ ጋር ነው ጥሎ የሚሄደው። እንደዚህ ያለ ነገር ስለነበረ እንደ እናት ስጋት ይፈጥር ነበረ። ስለዚህ ለዛ ነው አብርሃም የታሰረው፣ ሌላ ነገር አይደለም። ታስሮም ደግሞ ወዲያውኑ የተለቀቀው። አዎ። ስለዚህ ቪዲዮም ደግሞ በቃ ተደረገ ትክክል እንዳልሆነ እኛም ተናግረናል። አሁን ያለፉት ነገሮች ለዛሬ ምላሽ ሊሆኑ አይችሉም። መከለስ አያስፈልግም። ችግሮችን አሁን ደግሞ ማሰርጁ ነገር ነው የተፈጠረ የተባለው። ትላንትና እንደዛ ስላደረግሽ ይሄኛውን ሰርጁ የምትዩ ነገር አይደለም። በቃ ይሄ የፈጣሪ ስጦታ ነው፣ ልታጠፊው አትችይም። በቃ ስለዚህ ብዙ ይሄን ጥያቄሽ ትክክል አይደለም፣ አግባብነት የለውም። ኦኬ፣ አንደኛ ነገር ወደ ኋላ መመለስና ያለፈውን ነገር ማስታወስ አልፈልግም። መልሽልኝ ካልሽኝ ደግሞ ልጅ ለመፍጠር አይደለም እንደ ነገር ውስጥ የገባ ነው። ሁለታችንም ልጅ የመፍጠር አቅም የለንም ሰዎች ነው። ልጅ የሚፈጠረው ማሱ ነው። አንደኛ ነገር። ሁለተኛ ነገር ደግሞ የታሰረው በራሱ ጥፋት እንጂ ይሄን ነገር ስላሰብኩኝ ምናምን አይደለም። መድኃኒት አጣጥተሽ እኮ የሰጠሽውን ይሄን ነገር እንዲፈጠር ያደረግሽው አንቺ አይደለሽ? ማታውቂም ነበር እንደዛ ሲሆን? ምንም ነገር ይጠጣ ፈልጎት ነው የጠጣው። ጠጣ ስትለው ጠጣ። ግን ምንም ነገር ይጠጣ ሳይፈልግም ጠጣ። ይሄ ሰውዬ ተፈጠረ ከሌላ ሴት ጋር አይደለም፣ ከቀድሞ የልጁ እናት ጋር፣ ከቀድሞ ሚስቱ ጋር ገብቷቸዋል። ስለዚህ የተለየ ነገር የለውም ማለት ነው። አዎ ምንም እኔ አልገባኝም። ብዙ ለምን እንደተበሳጨች ምንም ግልጽ አልሆነም። አብርሃም ምናልባት ለምን ቪዲዮ ተለቆ ቪዲዮ ለቀል ብላችሁ ይኛል አሳቀቃችሁት። አዎ ይቅርታ አሳቀቃችሁት። ለምንድን ነው ያሰቃያችሁት ለማለት እንደሆነ ተረድቻለሁ። ግን ደግሞ ኦልሬዲ ይቅርታ ተባብሎ አልፏል። የሞተ ጉዳይ እንደ አዲስ መቀስቀሱ አስፈላጊ አይደለም። መድኃኒት እንዳጠጣች አንቺ በምን እርግጠኛ ነኝ? ያኔ ራቁት ቪዲዮ ለምንም እያየ ወይ ደግሞ እያወቀ ልቀረጥልሽ አይልም። መቼስ ሲጀመር ማለት ነው እኔ አንቺ በእንደዚህ አይነት አግባብ ልንነጋገር የሚገባ ሰዎች አይደለም። ትክክል። እኔ መነጋገር የምፈልገው ከዚህ በኋላ ከምግባባው ሰው ጋር ፖዚቲቭሊ የሚረዳኝ ሰው ጋር ነው መግባባት የምፈልገው። የምችለው ለሁሉም የማስረዳት ግዴታ አሁን ምን አለ መሰለኝ እንግዲህ ቡዜም ልክ መስመርሽን ስታልፊ ነው ሩታም በጣም አግሬሲቭ የምትሆነው። እንደዚህ መሆኑ ደግሞ ለሁለታቸው የሚጠቅም አይደለም፣ ለቤተሰብ የሚጠቅም ነገር አይደለም። በቤተሰብ መካከልም መቃቃርን ሊፈጥር ስለሚችል እባካችሁ ጥንቃቄ አድርጉ። እንደ ትልቅ ሰው ማሰብ ይገባችኋል ማለት ነው። ሩታ ጊዜም ተረጋጊ። የተፈጠረበት ገጠመኝ ጥሩም ሆነ መጥፎ በቃ የተፈጠረበት መንገድ የሆነ ልክ አይደለም ብላ ነው አሁን እሱ አይምሮ የምታስበው። እኔ ደግሞ ከማንም በላይ በጣም ደስተኛ ነኝ። እኔ የበራችሁ መች በመች ተስተካከለ፣ መች በመች አብራችሁ ሆናችሁ አየኋችሁ እያልኩኝ ያለው ሰው ነኝ እኔ ማለት ነው። አሁን ለምን ሆነ አይደለም ነገሩ ይሁን። አሁን አንቺም ብትሆኚ በእኛ በኩል ብትሆኚ ስታስቢው እንደ ይሄ ነገር እንደዛ ሆኖ እንደዚህ ተፈጠረ ብለሽ ታስቢያለሽ ማለት ነው። እሷም ዳዊት እንግዲህ በጣም አስቡት። በምንም መንገድ ቢፈጠር እኔ ደስተኛ ነኝ አለ በቃ። ምክንያቱም ልዑል ሁለተኛ ወንድም ወይ እህት አገኘ። ወንድማቸው አብርሃም ሁለተኛ ልጅ አገኘ። በዚህ አጋጣሚ ሁለቱ ደግሞ ሊስተካከል ይችላል ለማለት የፈለገችው ያንን ነው። ትክክል ከሆነ እውነት ከሆነ በጣም ደስ ይላል። እንደውም ፈጣሪ ቢረዳን ሁለቱን ለማስማማት እንሞክራለን ያልኳት ለሷ ይሄ ነው በቃ መሆን ያለበት። በቃ ትክክለኛ ሀሳብ ይሄ ነው መሆን ያለበት። ለዳዊት ሁሌ እንዳጨወጨው ይህንን ነገር ፈጣሪ ሲሰጥም ለምክንያት ነው። ተረዳሽኛ? ስለዚህ ይህንን ነገር እውነት ነው ወይ አይደለም። አሁን ሁለታችሁ የትላንትናውን ነገር እያነሳችሁ በትላንትናው ነገር መከራከር ወይ ሌላ ውስጥ መግባት ሳይሆን ያለባችሁ ዛሬ ለተፈጠረው ነገር እንዴት ነው እውነታው ትክክል ነው ወይ? እግዚአብሔር ይመስገን ጊዜ ያለንበት ጊዜ ደግሞ አሁን ጥሩ ጊዜ ነው። በአሁኑ ሰዓት በምርመራ ሁሉ ነገር ማወቅ የሚቻልበት ጊዜ ነው። ግን እኔ እያልኩሽ ያለሁት ሩታዬ እንደ ትላንትና ሌላ የሆነ ፉክክር አይነት ነገር ወይ ደግሞ እሱ ሰሞኑ እንግዲያው ከሌላ ሰው ጋር ስለሆነ ያንን ነገር አይምሮሽ ላይ አስቢ እንደዚህ ባደርግ እመልሰዋለሁ አይነት ነገር ውስጥ ገብተሽ ከሆነ ግን እኔ እንደ ወንድም ነው የምልሽ። አሁን እኔ ባብርሽ ከሆነ ተይኝ፣ እኔ እንዳንቺ እንደ ወንድም ስነግርሽ ልክ አይደለም። ይሄ እውነት ነው። በቃ ይሄ ነው ትክክለኛ ሀሳብ ነው። አያችሁ ራሱ አሁን እኔ የአብርሃም ወንድም እንደሱ እኔን ተይኝ ያላት በቃ ደስ የሚለው ነገር ሁለቱ መሀል ሆኖ ውሸት ከሆነ ይሄ ነው መነጋገር ያለባቸው። ነገ ለሚፈጠረው ነገር ነው መነጋገር ያለባቸው እንጂ ስላለፈው ነገር አንስቶ መነታረኩ ትክክል አይደለም። አብርሽን ሊመልሰው አይችልም። ምክንያቱም ጭራሽ ያርቀዋል ነው ስለመመለስና ስላለመመለስ እንደዚህ አይነት ሀሳብ ውስጥ እኮ አይደለም። ሲቀጥል ደግሞ ዛሬ አይደለም ይሄ ልጅ እንደዚህ አይነት ነገር ውስጥ የገባው። ስለዚህ የቆየ ነገር ውስጥ ያለን ሰው ልመልሰው አልመልሰው ምናምን አልፈልግም ከዚህ በኋላ። ምክንያቱም አብርሃም ከሄደ በጣም የቆየ ሰው ግን ደግሞ ሜቢ የተፈጠረበት አጋጣሚ በቃ ልክ ላይሆን ይችላል። ግን ደግሞ ለፈጣሪ ትክክል ስለነበረ ነው ይሄን ነገር የተፈጠረው። ይሄ ነው ኤግዛክትሊ። እሷ በዛን ቀን ልጁን እንፈጥረዋለን ብላ አይደለም ያን ነገር የተፈጠረው። ራሷ አስባ አብርሃም ሳያስብም ቢሆን ማለት ነው።
እንዲመለስ አትፈልጊም አይደለ? ልጅ አርግዣለሁ ብለሽ የመጣሽበት ኢሹ ምን ፈልገሽ ነው ታዲያ? ኧረ ቡዜ ግን ኧረ ካንቺ አይጠበቅም እውነት። አባቱ ያስረጅኝ ለካሱ ምን ነገር አትፈልጊ፣ አባትነቱ ብቻ ነው ፈልጊ። ጥሩ እንደዛ አይገርም። ስለዚህ አሁን ልጁ ቢወለድ በቃ አብርሃምን እንትን እንዳትዪ ነው በቃ። በነገራችን ላይ ቡዜ የተናደደችውን ያህል አብርሃም ዋና ባለ ጉዳይ እንኳን ይሄን ያህል አግሬሲቭ ሆኖ ነው ያላየሁት። በበኩል ያላየሁት ቪዲዮ ካለ አላውቅም እንጂ እኔ አላየሁም። ሆነ ጥሩ ነው። ስለዚህ ይረጋጋል። መጠየቅ ያለበት እሱ ነው። እሺ አንቺ በእንደዚህ አይነት አግባብ እኔ ልጠይቅሻለሁ። ልጁ ግን ያውልሽ ሳይረጋጋ ልጁ ማለት ልጁ ስሙን እንዳታጠፊ ስሙን እንዳታጠፊ ማለት ምን ማለት ነው? አብርሃም ሁለተኛ ልጅ ተረገዘለት ማለት ስሙን መጥፋት ነው እንዴ? ስሙን እንዳታጠፊ ጨርሰሻል። ከእሱ ጋር ጨርሰሻል። ኧረ በጣም ከእናንተ አይጠበቅም ቡዜ፣ በተለይ ከአንቺ አይጠበቅም እውነት። እዛ ጋር ደስታ ብለሽ ትቀበያለሽ፣ እዚህ ጋር ደግሞ የሆነ ነገር ታደርጊያለሽ። ምንድን ነው ስራሽ? ደስታን አልተቀበለችውም። ከመጀመሪያ ጀምሮ አልተቀበለችውም ደስታን ማለት ነው። ቡዜ አልገባም በቃ እውነት አልተቀበለችውም። እንዴ አክስቶቿ ራሱ እኮ አግቢው እሱን ሲሏት እኮ አይሆንም ነው ያለችው፣ አላደርገውም ነው ያለችው። እሱ ይመችሽ፣ ግን ከወንድሜ ራስ ግን ውረጂ። ይመለከተኛል። አሁንማ ይመለከተኛል በደምብ። አይመለከትሽም ቡዜ፣ በፍጹም አይመለከትሽም። እንትን ነው የመሰለው ይሄ ሰፈር ሴቶች ጥቅጥቅ ያለ ሰፈር ቢኖሩ አላ ይወጡና ጸብ ምናምን የድሮ በቃ እንትን አመጡ። በጣም ነው የሚያስጠላው። ብትሄጂ ነው የሚሻል ሲጀመር ከአንቺ ትክክለኛ የልጁን ማስረጃ እውነተኛ ማስረጃ ፈልጋለሁ። እኔ ይሄ ነው ሄደሽ ስለ ልጁ ትክክለኛ መረጃ ከሐኪም አንጻር ብንቀበል ለአንቺም አሳማኝ ይሆንልሻል፣ ለእኔም ደግሞ ወንድሜ የሚይዝበት መንገድ ይሆነኛል ማለት ነው። ይሄ ነው በቃ ትክክለኛ በቃ የትልቅ ሰው አስተሳሰብ ይሄ ነው። ራይልሽን በዚህ ምንም ችግር የለውም። እኔ እናንተ ተነጋግረን መግባባት እንችላለን። በጣም እውነት ለመናገር ሰውን ተረጋግተን ማረጋጋት እንችላለን አይነት ባህሪ ያለክ ሰው ነውና ችግር የለውም። እኔ ላንተ ስል ዛሬው ነው አሁኑኑ ሄደን መመርመርም ቼክ ማድረግ እንችላለን። ኖርማል ነገር ነው። እግዚአብሔር ይስጥልኝ። ይሄንን ነው የምፈልገው። በጣም ደስ የሚለው ይሄ ነው በቃ። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው በያላችሁ በሰላማችሁ ብዝት ይበል። ቻው ባይ